ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ አላለቅስም። ያው ማለቴ እንደዚህ መጥቼ አላለቅስም። ሁሉ ነገር ራሴ ጨርሻለሁ። እንዴት ናችሁ? ራሴን በጣም አሞኛል። ሻወር ወሰድኩ ምናምን፣ ግን ምንም ይሻለኝ አልቻለም። እኔ አለቅም፣ ዝም ብሎ ድክም ይለኛል። ያን ያክል ስራ በዝቶ ሳይሆን በቃ የሆነ ሰውነት ይዛል ብሎብኛል እና ብዙ ነገሮች እያስጨነቁኝ ስለሆነ በቃ እኔ እንጃ ጭንቅላቴ እንደዚህ ጭምድድ አድርጎኛል። ሆዴን ይነፋኛል። በጣም ብዙ ነገሮች በቃ አልቻልኩኝም። ግን ያው ብዙዎቹ ተጨነቃችሁ በውስጥም እየመጣችሁ ለምንድን ነው ምናምን። የሰው ልጅ እኮ ከውስጡ በጣም ሲበዛ በቃ የሆነ አላለ ሲገነፍል ነው የሚያወጣው። አንድ ነገር ሲንተከተክ ከዛም በኋላ የተከደነው ክዳን ካልቻለው ይገነፍላል። እና እኔም ደግሞ ስላልቻልኩ ነው አንዳንዴ እየመጣሁኝ እናንተ ላይ ማለቅሰው እና በዛ መሀል ስንት ምን እንዳየሁኝ ታውቃላችሁ? ዩቲዩብ ላይ ብዙም 1000 እንኳን አልታየም፣ ግን ቲክቶክ ላይ ወደ 700,000 ከዛ በላይ ወደ 8 ሊጠጋ ነው። ወደ 800,000 ምናምን ሊጠጋ ነው አንድ ቪዲዮ የለቀኩት ከማይረባ ወንድ ወልጄ እኔም ልጄም ተሰቃየን የሚለውን እና እሱን አይቶት ከዛ አላውቅም። ኢትዮጵያውያን በጣም የገረመኝ ነገር ሰው ራስ በራሱ አይተማመንም። ማለት አሁን አንድ ሰው ለአንድ ሰው አይተማመንም፣ ግን ራሱን ያምናሉ። በጣም ይተሳሰባሉ እና እንዳለ ከዛም በኋላ የፖስትኳቸው በጣም ብዙ ነበሩና እንደውም አንዱ ሲያነስረኝ ነግሬያችሁ ከሆነ የለቀኩት ወደ 500,000 ህዝብ አይቶታልና እሱ ቲክቶክ አጥፍቶታል ቪዲዮ ማለት ነው። እና በጣም ብዙ ሰው ልጅሽን ሊያዝ ልጅሽን ይላሉ። ከዛ ደግሞ አብዛኛው አካውንትሽን ነው የሚሉኝ። አካውንትሽን ላኪና ይሄ በቃ 50 መቶም እያደረግን እናዋጣና ወደ ሀገርሽ ግቢ ምናምን የሚላልና በቃ እኔ ያለቀው የሰው ፍቅር ኢየሱስ። ግን ምንድነው ይሄ ፍቅር ማይቆይም ችግሩ። እኔ ጋር ያለው በጣም ትልቅ የሚያስቸግረኝ ነገር ማንም ሰው ለጊዜው ሳለቅስ ምናምን ሆዱ ርትብት ይላል ምናምን፣ ግን እና በዛውም ደግሞ እኔም ያው እዛው ፖስት ላይ እየፖስትኩላቸው ነው። ገንዘብ ብር አልፈልግም። የሚያስጨንቀኝ ነገር ግዴታ ይሄ ማለት ትልቅ ችግር አለብኝ። እሱን ማንም ከፈጣሪና ከኔ ውጭ የሚያውቅ የለም። ግን በቃ በልጅ ጉዳይ ምናምን በእርግጥ እያስተካከልኩኝ ነው። እሷም ሜዳ ላይ መውደቅ የለባትም፣ እያስተካከልኩኝ ነው። እና በቃ ስለ ራሴ ሳስበው በጣም ነው እንትን የሚለኝ ታውቃላችሁ። ብዙዎቹ ታውቁኛላችሁ መቼም ኢትዮጵያ ውስጥ ከዱባይ እንደተመለስኩ ብዙ ስራዎችን እንደሞከርኩኝ በቃ ማለት የራሴን ቤት ኪራይ ከፍዬ ያው ቤት እንዳለኝ ታውቃላችሁ። ግን አንድ ቀን ኑሬበት አላውቅም። ያው ነበረኝ በማለት ይሄ አዝጎኛልና ብቻ ግን እንደዛ ለፍቼ ሰው ሳልሆን አሁን እዚህ መጥቼ እንደገና ሰው ለመሆን እንኳን ፈልጌ ይሄን ያህል ወር ሙሉ ምንም ነገር ሳይኖረኝ ነው። በጣም አንዳንዶቹ እኔ እንድጽናና የሆነ የፈለጋችሁት አላውቅም። ይኸው ስንት አመቴ ነው? 6 አመት ሆኖኛል፣ 10 አመት ሆኖኛል። ምንም የለኝም። አሁን ተረድቻችኋለሁ። እኔ የሰራ ሁሉ ያለው ይመስለኝ ነበረ። በቃ ከመጣችሁ ጀምሮ እየሰራችሁ የምታስቀምጡ ግን ያለ አግባቡ ብክንክን የሚያደርግባችሁ የሆነ አካል አለ። ብቻ አልገለጥልን ያለ ከሰው በታች የሚያደርገን አለ። እኔ አሁን ለጸሎትም ሃይማኖተኛ አይደለሁም። በእርግጥ ግን እንደው የምታዩኝ ሁሉ ቢያንስ እንኳን ለ3 ደቂቃ 3 ደቂቃ ተጸልያላችሁ አላውቅም። በቃ አንድ ደቂቃ እስኪ ለእኔ ስገዱልኝ። ለእኔ አይደለም ስገዱልኝ ሳይሆን እንትን ስትሰግዱ ለእኔ ዱዓ አድርጉልኝ፣ ስትጸልዩ ለእኔ ጸልዩልኝ ለማለት ነው።
ይሄን እንኳን አስተውዬ የማልናገር ሴታዬ እና እስኪ ጸልዩልኝ፣ ዱዓ አድርጉልኝ ሙስሊሞችም የእውነት የእያንዳንዳችሁ ጸሎት ፈጣሪ ይሰማችኋል። የእውነት ይሄ ግን ይሰማኛል አይሰማኝም አይደለም፣ ግን በመሀል እደክማለሁኝ። በቃ የሆነ ችግር ውስጥ ስገባ ስጸልይ የሆነ ቀለል ይለኛል፣ ከዛ ተወዋለሁኝ። በቃ የሆነ ድካም ነው የሚሰማኝ። ልጸልይ ብዬ ልነሳ ስል በቃ ታኝ የሚለኝ ነገር አለ። በቃ አፋጥቶ ሳይሆን ውስጤን የሚያደክመኝ ምናምንና በቃ ምንም ይሄ ተስፋ የሚሰጣችሁ ነገር ይጠፋባችኋል። ግን እኮ እግዚአብሔር እንዳለና አንድ ቀን የሆነ ወይ ሰው ልሆን እችላለሁ ብዬ የማስብ ሴት ነኝ። ሙሉ በሙሉ ጭንቀቴ ምናምን እንዳለ ሆኖ ግን በቃ ያለፉ ነገሮችን እያስታወስኩ ለምንድን ነው እኔ ሰው ልሆን ያልቻልኩት? ጓደኞች እዚህ ደርሰው እንደዚህ ሆነው አንዳንዴ ደግሞ በእኔ መከፋት የሚደሰቱ ሰዎች አሉ። ይደሰቱ። ለእነሱ ጥቅም የሚሰጣቸው ከሆነ ምንም ችግር የለውም፣ መደሰት ይችላሉ። እግዚአብሔር ለእኔ ያለውን የእነሱን ክፋት አይቶ ምናልባት እኔን ሰው ሊያደርገኝ ይችላል። ግን እውነት ለመናገር ብዙ እንትን የለኝም፣ ጠላት የለኝም። አንድ ሁለት ናቸው። እነሱም ደግሞ ደስተኛ ከሆነ ኦኬ፣ ምንም ችግር የለውም። ፈጣሪን ካልፈሩ አንድ ሰው እያለቀሰ፣ አንድ ሰው ስለ ልጁ፣ አንድ ሰው ስለ ራሱ ህይወት እያዘነ እያየ እሰይ የሚል ሰው ካለ እኔ አላቅም። እኔ በህይወቴ እንደዛ አይነት ነገር አላቅም። እንኳን ምንም ሳላደርጋቸው አይደለም በድለውኝ እንኳን እኔ እንባቸውን ማየት በጣም ነው የሚያመኝ የማንንም ሰውና ያን ያህል ክፉ ሴት አይደለሁኝም። ግን በቃ ነገሮች ለምን እንደዚህ እንደሚሆኑ አንዳንድ ነገሮች ይገቡኝና እንዳልገቡኝ ይሆናሉ። በቃ የሆነ ራሴን ማሳመን ያቅተኛል። አልፈልግም፣ ራሴን ማሳመን አልፈልግም። ለምን እንደዚህ እንደሆንኩኝ እያወቀ ውስጤ ግን ደግሞ ማሳመን በቃ ለራሴ መንገር እንደዚህ ስለሆነ ነው፣ ስለዚህ እንደዚህ ማድረግ አለብኝ ምናምን የሚለውን ነገር መናገር ለራሴ በሽታዬን ለራሴ አውጥቼ መናገር እፈራለሁ፣ ችግሮችን ምናምን እና በጣም ከባድ ነው። ለማንኛውም እስኪ አስቡት፣ አሁን 6ኛ ወር እየገባው ነው፣ ግን ስለ ራሴ አስቤ አላውቅም። በቃ በጣም ብዙ ነገሮች እንዴት ነው እኔ እንጃ። አንድ ሰው እኮ ልክ ስደት ከመጣ በኋላ ለልጁ ይረዳል፣ ለራሱ ያረጋል፣ ለልጁ ይረዳል፣ ለራሱ ያረጋል። የኔ ጉዳይ እንደዛ አይደለም። በቃ የሆነ ልክ ደግሞ ሲመጣ የሆነ ችግር ይፈጥራል፣ ወይ ደግሞ እዳ ይሆናል ምናምን መከፋፈል ነው በቃ እንጂ ምንም ነገር እንዴ። እና ይሄንን ሳስበው በቃ እናንተ አሁን ዩቲዩብን አበረታቱልኝ እና እንደዚህ ከሆነ ምንም አልሰራም እዚህ ሀገር ምን እሰራለሁ እንዴ? ይህን ያህል ደሞዝ አግኝቼ ከኢትዮጵያ አስቡት 5000 4000 ደሞዝ የሚቀጥረኝ አጥቼ እዚህ መጥቼ ደህና እየሰራው ነው ብዬ አስቤ የማይሆን ከሆነ ምን ያደርግልኛል? እውነቴን ነው። ወደ ኢትዮጵያ ከልጄ ጋር እዛው ብቻ ይሻለኛል። ስለዚህ ዩቲዩብን ሰብስክራይብ እያደረጋችሁ አበረታቱኝና ልግባ። ሁላችሁም የምታዩኝ እዚህ ጋር ሁላችሁም ሰብስክራይብ አድርጉ፣ ሸር አድርጉልኝ፣ ለታዋቂ ሰዎች ሸር አድርጉልኝ። ማለት በእርግጥ የኢትዮጵያን ሕዝብ ፍቅር አይቻለሁኝ። በጣም ደስ ይላል በጌታ ማለት ቤቴ ሲፈርስ እንደዚህ የሆነ ነገሮች ሲበላሹ ሰው ሲጠላኝ ምናምን አንዳንድ ሰዎች እንዳልኳችሁ መቼስ የሰው ምቀኛ አይጠፋማ። እንደዛ ሲሆን ጠርቻት ነበር ሀገሬ ነው ራሱ። ግን እንደዛ አይደለም። ብዙዎቹ መቀሌ ልውሰድ ይሉኛል። እኔ ገረመኝ በቃ በኢየሱስም። ደግሞ የት ነበረ? ጅማ። አዎ ጅማና የት ነበረ? አዳማ። በቃ ብቻ የሰው ፍቅር የእውነቴን ነው የምላችሁ። እኔ እንዲህ ነው ብዬ ልነግራችሁ አልችልም። ያ ሁሉ በቲክቶክ የመጣው ህዝብ በውስጥ መስመር ነው የመጡት ማለት ነው። ማለት በኮሜንትም አሉ አትስጭ የሚሉ አሉ፣ ለእኔ ስጪ ለሰው አትስጭ የሚሉ አሉ። ግን በቃ ማለት የሰው ልጅ ይህን ያህል መተሳሰብ እንዳለን እኔ አላውቅም ነበረ። የእውነት እንደዚህ በሚጣሉ ብሄር በብሄር በሚጣሉ ዘመን እንደዚህ ለካ አለ እንዲህ ምናምን ያልኩትና በውጭም ሳይሆን በውስጥ በጣም መርዳት የሚፈልጉ ብዙ አሉ። ግን እኔ እንደዛ አሁን ብር አልፈልግም። ምክንያቱም እኔ ራሴ ጤነኛ ነኝ ብዬ ስለማስብ ጤነኛ እስከሆናችሁ ድረስ ማንም ሰው
ለስራ ከደረሰ መስራት አለበት። ነገ ምን እንደሚመጣ አይታወቅም። ክፉ ቀን ከመጣ ይዛኔ ምናልባት ብር ልትጠይቁ ትችላላችሁ። ግን አሁን እግዚአብሔር ይመስገን በጣም ደህና ነኝና ገንዘብ አልፈልግም አሁንም ቢሆን ማለት ነው። ምክንያቱም እየሰራሁኝ ስለሆነ እኔ እንኳን አሁን ላይ አይደለም ድሮ ኢትዮጵያ እያለሁም ራሱ ብር ለምኜ አላውቅም። የምታውቁ ታውቃላችሁና እኔ ብር ጠይቄ አላውቅም። እንደው አንዳንዶች አሉ ኧረ ልትሸቀኝ ነው ለፎሎ መሰብሰቢያ ነው ምናምን የሚሉ አሉ። እኔ ፎሎ ሰበሰብኩኝ አልሰበሰብኩትም ምንም ጥቅም የለውም እኮ አይኖ በጣም ብዙ ፎሎ አለ፣ በጣም ብዙ ላይክ ተገኝቶበታል። ግን ምን እንደሚደረግ ራሱ እኔ አላውቅም። የእውነት ስለ ቲክቶክ ጥቅም እኔ አላውቅም። እንዴት አውቃለሁ? ዩቲዩብ ላይ ቢሆን ኦኬ። ግን ዩቲዩብ ላይ መጥቻ አይደለም እንደዛ ያልኩት። እና መቼም ቢሆን መርሳት የሌለባችሁ ነገር እኔ ባለቅስ እንኳን እንደ ለማኝ ወይም ደግሞ ብር ጠያቂ አይደለሁም። ይሄን እንድታምኑ ፈልጋለሁ ማንኛውም ሰው እና ግን ማንም እንደሚጠይቀው ዩቲዩብን አሳድጉልኝ ቢያንስ 5000 10,000 ያስገቡልኝ እና ወደ ኢትዮጵያ ወደ ልጅ መመለስ ፈልጋለሁ። በእርግጥ ልጅ አሁን ያው እንግዲህ እስኪ ያለው ነገር ነግራችኋለሁ ለማስተካከል። ግን እኔ ከሄድኩኝ ወደ ራሴ መመለስ ፈልጋለሁኝ እና እንደዛ ነው። ስለዚህ አበረታቱኝ። ሸር እያደረጋችሁ ትልልቅ ዩቲዩበሮች ጋር ሸር እንዲያደርጉልኝ ምናምን ፈልጋለሁ እንጂ እኔ እንደዚህ እየሰራሁኝ ብር አድርጉልኝ አልልም። መቼም ቢሆን ማለት አልፈልግም። ገብቷችኋል? እና በጣም አመሰግናለሁ። በጣም ብዙ የተጨነቃችሁ ያላችሁ ያው እንዳልኳችሁ ሳለቅሱ በቃ የሆነ አለ አይደለ ሲጨንቀኝ ይውላል። አሁን እናቴን አሁን ሻወር ወስጄ ምናምን ነው ቪዲዮ እየቀረስኩ ያለሁት። በቃ ድክም ይለኛል ዝም ብሎ በቃ የሆነ ውስጤ በቃ የስራ ፍላጎቴ ሁሉ ጥፍት አለ። በቃ የሆነ አለማየን ሁሉ በቃ አስጠፋኝ፣ ጠፋብኝ። እኔ እንጃ ኢትዮጵያ እንደዛ አንቀጥቅጣ እንዳላከችኝ አሁን በቃ እኔ እንጃ ማለት እዚህ ጋር ሙኝ የተሻለ ነገር በቃ እሰራለሁ። ምንም ከሌለ ምን እንደሚሰልበው አላውቅም። ፈጣሪ እሱ ብቻ ይድረስልን። ማለት እኔ ሌሎቻችሁንም አመንኳችሁ፣ አሁን አመንኩኝ። አምኛለሁ። ምክንያቱም የለኝም ስትሉ እኔ ገባኝ። አሁን ገና ገባኝ እንጂ የሰራ ሁሉ የሚያገኝ የሚያስቀምጥ ይመስለኝ ነበረ። ግን በቃ በየወሩ አይጠፋም፣ የሆነ ችግር አይጠፋም፣ የሆነ ነገር አይጠፋም። እና እንዴ አሁን እኮ ግማሽ አመት ሆነ ከመጣሁኝ በጌታ ስም እና ብቻ እግዚአብሔር ይመስገን። ዋናው ተስፋ አለመቁረጥ ነው። እውነት ያው ለደቂቃ በቃ እንዴ እግዚአብሔር ሆይ ለምን አታረግልኝ ምናምን ብዬ በሳጭ ልናደድ እችላለሁ። ግን ከሱ ስራ አልወጣም። ምክንያቱም የሚያስወጣ ነገር የለማ ምንም። እንኳን በችግራችሁ በደስታችሁ ጊዜም ከፈጣሪ ጋር መጣላት ከዚህም በላይ መጥፎ ነገር ነው የሚያጋጥማችሁና እግዚአብሔር ይመስገን። ግን በቃ በስራዬም በምንም ብቻ ጥሩ ነገር አይገጥመኝም። በቃ ማለት አጀማመሩ ጥሩ ይሆንና አጨራረሱ ደስ አይልም። በእኔ ህይወት የሚመጣው ሁሉ ማለት ነው። በቃ ይሄ ነገር እንደዚህ ቢሆን በጣም አሪፍ ነው ምናምን ብዬ ከዛም በኋላ ከጨረስኩኝ በኋላ ካወራሁበት በኋላ ከራሴ ከተማከርኩበት በኋላ ይፈርሳል። በቃ እልም ይላል እና እሱ ነገር በቃ ያስጨንቀኛል። እስከ መቼ ነው እንደዚህ የምሆነው? እና ለዛ ነው። ለማንኛውም ሰብስክራይብ ያደረጋችሁ አበረታቱኝ። የሀገሬ ልጆች እውነት መተሳሰባችን እንዳልጠፋ ያየሁበት ቲክቶክ ላይ ነው። እዚህም አንዳንዶች አላችሁና እናንተንም አመሰግናለሁ በጣም አበረታቱ። ትንሽ ያደግ ካልኩ በኋላ ገባለሁ ወደ ሀገሬ፣ እውነት ገባለሁ። ምንም ከልጅ የሚበልጥ ነገር የለም። እኔ ትናንት ማምዬ እሱ ጋር መሆን ይሻልሻል ወይስ ደግሞ ሌላ ቦታ ስላት አንቺ ጋር ልጅኝ ማለት ነው እና ውስጤን ትበላኛለች። ማንም ሰው ልጅ አለው። ልጅ ያላችሁ ብዙ አላችሁ አውቃለሁ፣ ግን ይለያያል። ቢያንስ እናንተ እናት ይኖራችኋል የሚይዝላችሁ፣ አክስት፣ አጎት፣ ወንድም ምናምን ይኖራል፣ ወይ አባታችሁ ይኖራል እና እንደዛ ነው። ግን አሁን እኔ ራሱ ወደፊት ያለኝ አላማ ምን መሰላችሁ? ኢትዮጵያ ስመለስ ልክ እንደኔ ልጃቸውን የሚይዝላቸው አጥተው እንደዚህ ግራ ለተጋቡ ሰርተው ማደግ ለሚፈልጉ ሰዎች የእውነት ነው የምላችሁ፣ ጌታ ምስክሬን እኔ መያዝ እፈልጋለሁ።
ምክንያቱም አንደኛ ልጆቹን በሰላም ማደግ አለባቸው፣ ሁለተኛ ደግሞ እናቶቻቸው ሰርተው መኖር አለባቸው። ይሄን ችግር ስላየውን የእውነት አደርገዋለሁ። ፈጣሪ ብቻ እድሜና ጤና ይስጠን እና ወዳችኋለሁኝ። እስከ መጨረሻው ይሉኝ። ይሄ ምንድን ነው ማስታወቂያ ሲገባ ደግሞ እንትን አትበሉት፣ ማስታወቂያውን እንዲጨርስ አድርጉልኝ እንዲቆጥር። ከዛ በተረፈ በጣም የማመሰግነው ወዳችኋለሁኝ። ጸልዩልኝ እንዳትረሱ አደራችሁን።